የሽንት ቧንቧ ኢንፌክሽን በሁሉም ሰዎች ላይ የሚከሰት ቢሆንም በሴቶች ላይ የመከሰት እድሉ ከፍተኛ ነው። በሽታውን በቀላሉ መከላከልና ማከም ይቻላል። በዛሬው የጤና አዳም ዳሰሳችን ስለ ሽንት ቧንቧ ኢንፌክሽን እና መከላከያ መንገዶቹ መረጃዎችን እናጋራችኋለን። በላይ ባይሳሴ ነኝ። የሽንት ቧንቧ ኢንፌክሽን የሽንት ስርዓት አካላትን እንደ ኩላሊት፣ የሽንት ፊኛን እና የላይኛውንና የታችኛውን የሽንት ማስተላለፊያ ቱቦዎችን የሚያጠቃ ህመም ነው። አብዛኞቹ ኢንፌክሽኖች የታችኛውን የሽንት ቧንቧዎችና የሽንት ፊኛን የሚያጠቃ ሲሆን ሴቶች ከወንዶች ይልቅ ለበሽታው በይበልጥ ተጋላጭ ናቸው። ኢንፌክሽኖች ከሽንት ፊኛ አልፈው ወደ ኩላሊት ከተሻገሩ አሳሳቢ የጤና እክል ያስከትላሉ። የሽንት ቧንቧ ኢንፌክሽን አልፎ አልፎ ምልክት ላያሳይ ቢችልም በአብዛኛው ግን ቀጥሎ የተጠቀሱትን ምልክቶች ያሳያል። በመጠን አነስተኛ ግን በተደጋጋሚ ሽንት መሽናት፣ ደመና የመሰለ የሽንት ቀለም፣ የሽንት ቀለም መቀየር፣ ያልተለመደና ጠንከር ያለ የሽንት ሽታ፣ ሴቶች ላይ ማህፀን አካባቢ የሚሰማ የመጫን ስሜት ወይም ወንዶች ብልታቸው አካባቢና የሽንት ፊኛ አካባቢ የሚሰማ ህመም ናቸው። የሽንት ቧንቧ ኢንፌክሽን የሚከሰተው ባክቴሪያ ወደ ሽንት ቧንቧ ገብቶ በሚራባበት ጊዜ ነው። በተፈጥሮ የብልት አቀማመጥ ምክንያትም ሴቶች ከወንዶች የበለጠ ለሽንት ቧንቧ ኢንፌክሽን ተጋላጭ ናቸው። ሴቶች ባላቸው የሰውነት አቀማመጥ ምክንያት በግብረ ስጋ ግንኙነት ወቅት በማህፀን ውስጥ በሚቀመጡ አንዳንድ የወሊድ መከላከያዎች እንዲሁም ሴቶች በሚያርጡበት ጊዜ ለሽንት ቧንቧ ኢንፌክሽን ከፍተኛ ተጋላጭ ይሆናሉ። ጤናማ ያልሆነ የሽንት ቧንቧ ኖሯቸው የሚወለዱ ህፃናት የሽንት ቧንቧ መደፈን በኩላሊት ጠጠር ምክንያት የበሽታ መከላከያ ስርዓት መጎዳት፣ ለምሳሌ በስኳር በሽታ ምክንያት ተፈጥሯዊው የበሽታ መከላከል ብቃት እንዲቀንስ በማድረግ ለኢንፌክሽኑ ተጋላጭ ያደርጋል። አርቲፊሻል የሽንት ቱቦ ወይም ካቴተር የሚጠቀሙ ታማሚዎች የሽንት ፊኛ ወይም ፕሮስቴት ወይም የኩላሊት ቀዶ ጥገና ማድረግ አጋላጭ መንስኤዎች ናቸው። የሽንት ቧንቧ ኢንፌክሽን ሲበረታ የሚያስከትለው ችግር ምንድን ነው? የታችኛው የሽንት ቧንቧ ኢንፌክሽን በአግባቡና በጊዜ ካልታከመ ከባድ የጤና ችግር ሊያስከትል ይችላል። ከሚያስከትላቸው የጤና ችግሮች መካከልም የሚከተሉት ይገኙበታል። ተደጋጋሚ ኢንፌክሽኖች፣ ከፍተኛ የሆነ የኩላሊት ኢንፌክሽንና መድከም፣ ነፍሰ ጡሮች ላይ ከተከሰተ ደግሞ የሚወለደው ህፃን መጠኑ ከሚገባው ያነሰ እንዲሆን ወይም ያለ ጊዜው እንዲወለድ ማድረግ፣ በተለይም ወደ ኩላሊት ከተዛመተ ለህይወት አስጊና እስከ ሞት ሊያደርስ ይችላል። የሽንት ቧንቧ ኢንፌክሽን መከላከያ መንገዶች ምንድን ናቸው? በቂ ውሃ መጠጣት ቶሎ ቶሎ እንዲሸኑ በማድረግ ባክቴሪያው ኢንፌክሽን ሳያመጣ ከሽንት ቧንቧ እንዲወርድ ያደርጋል። ከግብረ ስጋ ግንኙነት በኋላ መሽናትና የሽንት ቧንቧ አካባቢ ማጽዳት፣ በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚከሰት ከሆነና የወሊድ መከላከያ መንገዶችን መቀየር ካስፈለገ የህክምና ባለሙያ ማማከር፣ እንዲሁም ህመሙ ሳይጸና ከሐኪም ጋር መማከር እና በሐኪም የታዘዘን መድኃኒት በአግባቡ መውሰድ ይመከራል።